ዛሬ ማቀርብላችሁ ታሪክ ህይወትን፣ ፈተናን፣ የሰዎችን ጭካኔና ያልተጠበቀ ደግነት በሚገባ የሚያሳይ ነው። ታሪኩ የሚጀምረው ፒተር የተባለ ባል ለ4 ዓመታት ከካንሰር ጋር ስትታገል የቆየችው ሚስቱን ኤሊን በሚያስደነግጥ ሁኔታ የፍች ጥያቄ ሲያቀርብላት ነው። ኤሊ በህመሟ ላይ እያለች ከጎኗ መቆም ሲገባው እሷን ማሳከም አቅሙን እንደጨረሰና ከዚህ በላይ ሊሸከማት እንደማይችል በጭካኔ ይነግራታል። ኤሊ ግን ነገሩ ስላልተዋጠለትና ትዳሯ እንዳይፈርስ ስትል እሷም ቢሆን ህይወቷ በዚህ መልኩ በህመም እንደሚቃወስ ፈጽሞ አስባ እንዳልነበር ነገረችው። በመቀጠልም በደስታም ሆነ በችግር ጊዜ ሁልጊዜ አብረው ለመሆን የተጋቡት የትዳር ቃል ኪዳን በማስታወስ በመካከላቸው ችግሮች ቢኖሩ እንኳን ተነጋግረው መፍታት እንደሚችሉ ልታግባባውና ልታስረዳው ሞከረች። ፒተር ግን ለቃሏ ምንም ቦታ ሳይሰጥ ከሌላ ሴት ጋር ላለፈው 1 ዓመት ሲያጭበረብራት እንደነበረና የትዳር ቃሉን ለመጠበቅ ዝግጁ እንዳልሆነ በመግለጽ ሐሳቧን ውድቅ አደረገው። ኤሊ በሁኔታው ብትደናገጠም ፒተር ግን አስቀድሞ በከተማው ያሉትን ምርጥ የፍች ጠበቃዎች በሙሉ በማነጋገር ኤሊ የህግ ከለላ እንዳታገኝ አድርጎ ነበር። ሁሉም ንብረት ጠቅልሎ ለመውሰድ የሚያስችለውን ሰነድ አዘጋጅቶ ያንን ባትፈርም ህይወቷን ሲኦል እንደሚያደርገውና ለዓመታት ፍርድ ቤት እንደሚያንገላታት ዝቶ በግድ ያስፈርማታል። ካስፈረማት በኋላ ፒተር ዛሬ ምሽት አሁኑን ከቤት እንድትወጣ በጭካኔ ይወስንባታል። ኤሊ ከፍተኛ ድንጋጤ ውስጥ ሆና ልታግባባው ሞከረች። ዛሬ ምሽት የት ነው የሚሄደው? ነገ ጧት ስራ አለኝ፣ ደግሞም በጣም አስፈላጊ ደንበኛ የሚመጣበት ቀን ነው በማለት የዛሬን ብቻ እንድታደር ነገሩን እንዲያጤነው ብትለምነውም ፒተር ግን ከእንግዲህ የኔ አያገባኝም፣ አንቺ የኔ ችግር አይደለሽም በማለት ጥያቄዋን ውድቅ አደረገው። በዛ ሁኔታ በዛው ምሽት ባዶ እጇን ከቤት እንድትወጣ ያደርጋታል። ኤሊ በድንጋጤና በሐዘን ተውጣ ቢያንስ ለዛሬ ማታ ማረፊያን ለማግኘት ወደ አንድ ሆቴል ታመራለች። ነገር ግን የሆቴሉ አስተናጋጅ የባንክ ካርዷ እንደማይሰራ ስትነግራት ሌላ መርዶ ተሰማለች። ኤሊ ሁኔታው ስላልገባት ወዲያውኑ ለፒተር ትደውላለች። ክሬዲት ካርዶችን የዘጋው እሱ እንደሆነ ስትጠይቀው ፒተር ያለምንም መጸጸት አዎ ዘግቼዋለሁ፣ የጋራ አካውንታችን የይለፍ ቃላትና ፒን ኮድ ጭምር ቀይሬዋለሁ በማለት በኩራት ይነግራታል። ኤሊም በከፍተኛ ቁጣና ሐዘን ሆና ከዛ ገንዘብ ውስጥ እኮ የኔም ድርሻ አለበት፣ ሆቴልስ እንዴት ሊይዝ እችላለሁ ብላ ብትጮህበትም ፒተር ግን ለችግሯ ምንም ደንታ ሳይኖረው ስልኩን ከጆሮዋ ላይ ይዘጋባታል። አማራጭ ያጣችው ኤሊ ሆቴሉ ሰራተኛ በጠቆመቻት መሰረት ወደ አንድ ርካሽ ማደሪያ ለማምራት ትገደዳለች። ነገር ግን ከዛ ያለችው ሰራተኛም ቢሆን በርህራሄ ፈንታ በመጨረሻ ሰዓት የመጣች ነች በማለት ከፍተኛ ገንዘብ ትጠይቃታለች። ኤሊ ያጋጠማት መጥፎ አጋጣሚ ልታስረዳ ብትሞክርም ሰራተኛዋን በቁጣ የለቅሶ ታሪኳን መስማት እንደማትፈልግ ካልፈለገች ሌላ ቦታ መለመን እንደምትችል ትነግራታለች። ኤሊ ስለመሸባትና አማራጭ ስላለላት መክፈሉም መረጠች። ቁልፉን ትወረውርላታለች። ምስኪኗ ኤሊም አመስግና ወደ ክፍሏ ታመራለች። በማግስቱ ጧት የኤሊ ህይወት ፈተና አሁንም አልበቃም። ባሳለፈችው አስጨናቂ ምሽት ምክንያት ወደ ስራዋ አርፍዳ ትገባለች። አለቃዋ በቁጣ ተቀብሎ በእሷ መዘገየት ምክንያት ድርጅቱ ትልቅ ደንበኛ ሊያጣ ምንም እንዳልቀረው ይነግራታል። ያጋጠማትን የቤተሰብ ችግር እንኳን ለማስረዳት እድል ሳይሰጣት ከስራ እንደተባረረች ገልጾ በፍጥነት ካልወጣች የጥበቃ ሰራተኛ እንደሚጠራባት ያስፈራራታል። በ48 ሰዓት ውስጥ ብቻ ኤሊ ባሏን፣ ቤቷን፣ ገንዘቧንና ስራዋን በአንድ ላይ አጣች። ለ2 ቀናት እህል ያልቀመሰችው ኤሊ ያላት የመጨረሻ $3 ብቻ ነበረች። በከፍተኛ ሐዘንና ድካም ውስጥ ሆና አንዲት ሳንዱች ለመግዛት ወደ አንድ ሱቅ ትገባለች። እዚያም አንዲት ደግ አዛውንት የሱቅ ሰራተኛ ትቀበላታለች። ኤሊ እንባዋን መቆጣጠር አቅቷት ስለነበር አዛውንቷ ችግር ላይ መሆኗን ተረድታ ማውራት ከፈለግሽ እኔ ጥሩ አዳማጭ ነኝ ትላታለች። ኤሊም በ24 ሰዓት ውስጥ ያጋጠማት የህይወት መፈራረስ በሙሉ ታጫውታታለች። አዛውንቱን በምላሹ እሷን ብትሆን የሰርጅና ጊዜዋን በትንሽ ደሞዝ በሱቅ ውስጥ እንደምታሳልፍ አንድም ቀን አስበው እንደማታውቅ የህይወት ምስቅልቅል በሁላቸውም እንዳለ ለማስረዳት ሞከረች። ነገር ግን እናቷ አንድ በር ሲዘጋ ሌላኛው ይከፈታል ብላ እንዳስተማራቻት በማውሳት ሊን ድጋሜ ታጽናናታለች። በመቀጠልም የ$500 ሚሊዮን ሎተሪ ቲኬት ዛሬ ማታ ስለሚወጣ እንድትገዛ ትመክራታለች። ኤሊ ግን እድለኛ እንዳልሆነችና ያላት $3 ብቻ ስለሆነ ቲኬትም ሆነ ሳንዱሽ ሁለቱ መግዛት እንደማትችል ስትነግራት ደጓ አዛውንት የእናቷን ምክር በመከተል ከራሷ ኪስ አውጥታ ቲኬቱን ገዝታ ለኤሊ ትሰጣታለች። ኤሊም በነገሩ በጣም ተገርማ ቲኬቱን ተቀብላ አመስግና ተመለሰች።
በዛው ምሽት ኤሊ ካልጋዋ ላይ ተቀምጣ እያለቀሰች ሳንዱቿን በመብላት ላይ ሳለች ከቴሌቪዥኑ የሎተሪ ቁጥሮች መጠራት ጀመሩ። እናም ያልታሰበው ታምር ተፈጠረ። የኤሊ ትኬት ባለድል አሸናፊ ሆነ። ኤሊ በደስታ ብዛት እያለቀሰችና እየጮኸች የደስታ ጥግ ላይ ደረሰች። ሐዘን መከራዋ ባንዴ ወደ ደስታ ተለወጠ። ይህንን ዜና የሰማው ስግብግቡ የቀድሞ ባሏ ፒተር የገንዘቡን ግማሽ ለማግኘት በማሰብ ኤሊን ፍርድ ቤት ገተራት። ከዳኛው ፊት ተቀርቦ ለ10 ዓመታት በትዳር ስለቆየው ገንዘቡ ይገባኛል ብሎ መከራከር ጀመረ። ነገር ግን አስተዋይ ዳኛ ፒተር ኤሊ የሎተሪ ቲኬቱን ከመግዛቷ አንድ ቀን አስቀድሞ የፍች ወረቀት እንዲጸድቅ ማድረጉን፣ የባንክ ካርዷን መዝጋቱና ምንም አይነት ንብረት እንዳታገኝ ማድረጉን በመጥቀስ ጥያቄውን ውድቅ ታደርግበታለች። ፒተር በፍርድ ቤቱ ያጣውን ገንዘብ ለማስመለስ ሲል ከፍርድ ቤቱ ውጭ ኤሊን ሊለምናትና ሊታረቃት ቢሞክርም ኤሊ ግን የራሱን ቃል በመጠቀም ከእንግዲህ እኔ ያንተ ችግር አይደለሁም ብላ ጥላው ትሄዳለች። ታሪኩ ሲጠናቀቅ ኤሊ ያችን ሕይወቷን የቀየረችላትን ደግ የሱቅ ሰራተኛ ፈልጋ ትመልስላታለች። አዛውንቷም ኤሊን ደስተኛ ሆና ስታያት የተከፈተውን በር እንዳገኘችው ትጠይቃታለች። ኤሊም ፈገግ ብላ የ50 ሚሊዮን ዶላር ቼክ ለአዛውንቷ ታበረክትላታለች። የሱቁ ሰራተኛ አዛውንቷም ይህን መቀበል አልችልም ብትልም ኤሊ ግን ይህ ሁሉ የሆነው በሷ ደግነትና ምክር እንደሆነ ነግራት ከእንግዲህ የስተርጅና ጊዜዋን በትንሽ ደሞዝ መስራት እንደማይጠበቅባት አብስራት ታሪኩ በደስታ ይጠናቀቃል። በእርግጥም አንድ በር ሲዘጋ ሌላኛው ይከፈታል። ታሪኩ ትልቁ መልእክት ነው። ኤሊ በአጭር ጊዜ ውስጥ ትዳሯን፣ ቤቷን፣ ገንዘቧንና ስራዋን ስታጣ ህይወቷ ሙሉ በሙሉ ያበቃለት መስሎ ነበር። ነገር ግን ያ ሁሉ መዘጋት ለአዲስና ለትልቅ የበረከት በር መክፈቻ ነበር። በህይወታችን ውስጥ መጥፎ ነገሮች ሲገጥሙን ተስፋ መቁረጥ እንደሌለብን ያስተምረናል። የሱቁ ሰራተኛው አዛውንት ራሷን ችግር ላይ ሆና ሳለ ለሊ ያሳየችው አሳሳቢነት እና ከራሷ አነስተኛ ኪስ አውጥታ ያደረገችላት ደግነት የራሷንም ህይወት ሙሉ በሙሉ ቀይሮታል። ለሰዎች የምናደርገው ትንሽ ደግነት በምንም አይነት መንገድ ተለውጦ ወደኛ እንደሚመለስ አናውቅም። ባለቤቷ ፒተር ሚስቱ በታመመች ወቅት ሊደግፋ ሲገባ በጭካኔ አሳልፈው ሰጣት። ንብረቷንም እንዳታገኝ ያደረገ። ነገር ግን የእርሱ ስግብግነት መጨረሻ ላይ ያዘጋጀው የሀብት ስምምነት ተጠቅሞ ዳኛው የሎተሪውን ገንዘብ እንዳይካፈል አደረገው። ክፋትና ሴራ ጊዜውን ጠብቆ ወደ ሴራው ይመለሳል። ፒተር ኤሊስን ከቤት ሲያባረራትና ስታለቅስ ከእንግዲህ አንቺ የኔ ችግር አይደለሽም ብሏት ነበር። በመጨረሻም ግን እሱ ተንበርክኮ ይቅርታ ሲጠይቃት ኤሊ ያንኑ የእርሱን ቃል ተጠቅማ ልክ እንዳልከው እኔ ከእንግዲህ ያንተ ችግር አይደለሁም ስትለው እናያለን። በሰዎች ላይ የምንወረወረው ጭካኔ ቃል አንድ ቀን በእኛ ላይ መመለሱ አይቀረ ነው። አበቃው። በሌላ ታሪክ እስከምንገናኝ ሰላም ሁኑ። ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። I can't accept this. I insist. You deserve every cent of that. Without your advice and kindness, I don't think I would have ever found that open door. You won't have to live your golden years as a minimum wage clerk anymore. I guess Mama was right after all. Thank you.